የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ትላጣው ከዛ ሮሚን አፈር ልብላ ብላ ተማራ። ሮሚ በጣም አዝና እየጠየቀቻት ነበር። የምር ነው ስትላጣው አዋለች። ከሞተች አላህ እንግዲህ ከዚህ አታለሽ የዛን ይስጣት። ግን ካልሞተች ግን ልጅቷ በአስቸኳይ ከዛም ከዚህም ብላ እግሯ ላይ ወጥቃ ይቅርታ ትጠይቅ። እንደዚሁ ያመልጠናል። ብዙ እንደዚህ አጋጣሚዎች አሉ። ከወንድምም ተጣልተን ይቅርታ ሳንጠይቅ ወጥቶ ሊወድቅ ይችላል። ሰው መጥቶት ሊሞት ይችላል። ከእህትም ይሆናል። ሁላችንም አታ እንኳን ሶሻል ሚዲያ ላይ እየተቀያየም ይቅርታ መጠያየቅ ግድ ይለናል። ሰው ልጅ የሚሆነው ነገር አይታወቅም። የእሷ እናት ደግሞ ብዙ ዋጋ ከፍላለች። እኔ እንኳን ልጅቷ እኔ እስከ መቼ እንደማዝን ነው የምነግራችሁ። ልቤ ነው የተሰበረ። ክጉን ያልኩት እቃ ይዤ ነበር በእጄ ላይ ብትን ነው ያለ። ደነገጥኩኝ። ስልኬን ይዤ እንዲየዞርኩኝ ቪዲዮ እያሸራተትኩኝ እና በጣም ነው የሚያሳዝነው። ወላሂ ላዚም ባሳደገች በለፋች ልክ ዋጋ አላገኘችም። እንኳን ዋጋ አይደለም እናቴ አለሁልሽ አልተባለችም። እና በዛ ልክ ተዋርዳ፣ በዛ ልክ ቀላ፣ በዛ ልክ ተረግጣ። ይሄ ከሆነ ግን እኔ ከልብ ነው ማዝነው። ልጅቷ ደግሞ እርጉዝ ናት ያልከው? አዎ 5 ወር አልፏታል። እርጉዝ ናት። እርጉዝም ሆና የልጅ እናት ልትሆን ነው። እናቷን ማስታወስ እናቴ ይቅርታ ማለት ግዴታ ነበረባት። አሁን የወደደ ይወደደኝ የጠላኝ ይጥላል። ልጅቷ ምንም እኔ አታሳዝነኝም። አላህ ሻሂዴ ነው። ለምን ምን ሆና ጭምልቅልቅ አርጋ ከሰው በላይ አርጋ ሳደገቻት ራሷን አታባት። 2 ቦታ ስራ ሰርታ ቀንና ማታ እየፈገጠች አፈርደቼ በልታ ለራሷ መኪና ሳትስ መኪና ሲያዘቻት የኢትዮጵያ መኪና እና ቃለ ታክሲ ግፊያ ጠዋት ወጥቶ ማታ አይደለ እንደምንገባ ታክሲው ተራሳ ይደርሰን ያ ሄዳ አዲስ አበባ እንዳትጋፋ እኮ አዲስ አበባ ላይ እንኳን መኪና ገዝታ አስቀምጣላታለች። አዲስ አበባ በሚሄዱ ሰዓት በመኪና እየተዛነች ታክሲ ወረፋ እንዳትጠብቅ ሰው ሲናገራት ትጨነቃለች። ትንሽ ወደ ላይ ካላት ልጅ ምን አበሉብኝ ትላለች። ሆቴል ስትገባ ቀድማ ነው የምትቀምስላት። አንድ ነገር ቢያረጉብኝ ብላ ታማብኝ ነበር ብላ እየተናገረች ሰይቻለን። አይ እሱ ይኸውልሽ አንድ እናት እኮ ልጅን ወደ ማለት አንድ ልጅ ስትፈጥር እኮ የተመቻቸ ነገር ከሌላት ማሳደግ ማትችል ከሆነ ወደዚህ ምድር አምጥታ አንድ ልጅ ማሰቃየት የለባትም። እናት ትከፍላለች መስዋዕት ለልጇ። ይሄ ግልጽ ነው። ገባሽ? አሁን ልጅቷ የምትወቀስ አይደለችም። ገባሽ? ባልሆነ ነው ግን እናትም መክፈል አለባት ለልጅ መስዋዕትነት። ገባሽ? እዚህ ጋር እኔ ልጄን አምጥቼ እባክሽ ጂጂኪያ ነጊቢ አንወይ ጂጂ አይ የውብዳር ነች እያወራች ታለች። አይ ጂጂኪያ ነጊቢና እባክሽ ነው የውብዳር ሰማሽ ነገር ወንድሜ አንዴ የውብዳር ታውራና ሶሪ የውብዳር እሺ ኦኬ ቶ አውሪ ነው እሺ ነጭ ቀጥ የውብዳር እናት ማለት አንድ እናት ማለት ነው። እኔ ምን ልጅቷ አይደለም እሷ የምትለው ማለት ነው። አንቀባራ አሳድጋት ላለችው ልጅቷን መወቀስ የለባትም። ምክንያቱም እኛ ልጆችን ስናመጣ ዝም ብለን ልንጥላችሁ አይደለም። ሜዳ ላይ የእናትነት መስዋዕትነትን ልንከፍልላቸው። አልጣለቻትም እኮ ልጅቷ ናት እንጂ አፈንግጣ ሄደችው። እናትየው አልጣለቻትም። ገባኝ ለእሷ እኮ ነው የምነግራት። ምክንያቱም አሁን እሷም ዴዚ መወቀስ የለባትም። ምክንያቱም በቃ መጣቻት ወደዚህ ምድር። እናት የምትከፍለውን መስዋዕትን ማናችንም እኮ ልጆቻችንን ትተን ስደት ላይ እየተቃጠልን ነው። ለልጆቻችን መስዋዕትን ከፍላለን። እናት ደግሞ ለልጇ መስዋዕት ብትከፍል እንደ ምንድን ነው የሚባለው? ይሄ እንደ ውለታ አይደለም፣ መሆን ያለበት ነገር ነው። አባትም እናትም መስዋዕት ለልጆቻቸው ቢከፍሉ መሆን ያለበት ነገር ስለሆነ ነው። እና መሳብ ያለው ካለ ይወብዳል መስዋዕት መክፈሉን እኮ እናትየው በጣም ከማንም እንትን በላይ ነው የከፈለችላት። በጣም አሳድጋታለች። ዶክተር ሰላማን የልጅቷን ህልም ለማሳካት የልጅቷን ህልም ለማሳካት ኢትዮጵያ ድረስ አምጥታ ወደ አርት ሙያ ውስጡ ሊያስገባቻት እናትየው ናት። ኦኬ እናትየው የልጅቷን ህልም ለማሳካት ሳታገባ ራሷን ዝቅ አርጋ እኮ ነው ልጇ 10 ዓመት ሙሉ ስትንጎራደድ የኖረችው እንጂ እኮ እኛ ብዙ እናቶችም እኮ አሉ ልጆቻቸው ገና ብድግ እንዳሉ ኧረ ነው ይሄ ነገር ሲያድግ ጥሎኝ ይሄዳል ብሎ ትዳር የሚይዝ። እናትየው እኮ እንደዛ እንኳን አላደረገችም። አዲስ አበባ እንኳን ስትመጣ
ለልጅቷ የግል መኪና ሰጥታት እኮ ነው በራሷ መኪና የምትንቀሳቀሰው። ከዛም አልፎ ተርፎ ደግሞ ለልጅቷ ለምታረግላት ነገር ሁሉ በጥንቃቄ ነው። አንድ ነገር ማወቅ መቻል አለብን። የሁሉም እናት አንድ አይደለም። ባይ ዘ ዌይ እናቶች ልንሆን እንችላለን እንጂ የሁሉም እናት አመለካከት አንድ አይደለም። እኔ ብዙ እናቶች አውቃለሁ እንደዚህ እንደሷ ዋጋ ከፍለው ለልጆቻቸው የሚኖሩ እናቶች አሉ። አንዳንዶቹ ጭራሽ ወስደው ለአያታቸው ሰጥተው ለልጆቹ የሆነ ነገር ከመላክ ውጪ ልጆቻቸውን ዞር ብለው የማያዩ ስንት ሴቶች አሉ። ገባሽ? በዴዚ በኩል ስንመጣ ዴዚ በጣም ዋጋ የተከፈለላት ልጅ ናት። ያ ታረቁና አትሊስት ለተወሰነ ጊዜ እንኳን አብረው ቢያሳልፉ ቢያወሩ ቢጫወቱ ጥሩ ነው ብዬ ዊሽ የማደርገው ነገር ነው። የእናትየው መሞት ግን እውነት ከሆነ በጣም የሚያም ነገር ነው የምለው። ለእሷም ጽናቱን ይስጣት ምናልባት ነው የምለው። ነጃት ምናልባት እስቲ የውብዳር የምታውቀው ነገር ካለ እስኪ የሆነ ነገር በይን እስቲ። እውነት ነው ይሄ ነገር? እኔም እንደዚህ ሲያወሩ ነው የሰማሁት። ዮኒ ማኛ ከፍቶ ነው መሰለኝ ያው ሲያወሩን የሰማሁት እንጂ እንደዚህ እርግጠኛ የሆንኩበትን ነገር አልሰማሁኝም። ግን ከሆነ በጣም ነው የሚያሳዝነው። አንዳንዴ ልጆች እናት ስትቆጣ እንደ ክፉ ማየት የለብንም። በእውነት ይሄ እውነት ከሆነ ይጸጽታል። ገባህ? ከባድ ነው በጣም። እናት ማለት ከምንም በላይ ናት። ልጇ የሆነ በቃ ቆንጆ ቦታ እንድትይዝላት ነው ሁሌ የምትፈልገው። እና አንዳንዴ እናቶችንም የሚሉንም ብናከብርላቸው እና ይከብዳል። እናት ማጣት ማለት ማንም እንደ እናት ሊሆን አይችልም። የፈለገ ባለም ቢሆን ሚስትም ብትሆን እናትን አትተካም። ይሄ እውነትን ግልጽ ነው። ምክንያቱም እናት የሚተካ ማንም የለ በዚህ ምድር ላይ። እናት እናት ናት። በዛ ላይ ደግሞ ብቸኛ ሆነ ያሳደገች እናት ናት። ያላባት ያሳደገቻት እናቷ ናት። እና ባይሆን ጥሩ ነው፣ ግን ከሆነ ግን በጣም ነው የሚያማው። እውነት ልጅ ምን ሰዓት እንደሚካሄድ ፍቅር ነው የመሰለ ነገር የለም አይታወቅም። ለዚህ ፕሊስ በተለይ ከእናቶቻችሁ ጋር ችግር ያለባችሁ ልጆች ታረቁ። ከቤተሰብ ጋር መታረቅ ጥሩ ነው። ከፋም ለማም ከቤተሰብ ጋር መታረቁ ይመረጣል። ለምን? እናት እናት ናት። ልጆቿን በፈለገችበት መንገድ የመናገርም ሆነ ለልጆቿ የፈለገችውን ኮሜንት የመስጠት መብት አላት። ማንም እናት ልጅ ወልዶ ሲያሳድግ ለልጁ የራሱ የሆነ አስተያየት አለው። ለምን ተናገረች፣ ለምን እንደዚህ ያለች ምናምን የሚለውን ነገር ወደኋላ ትተን አሁን ልጅቷ ከእናቷ ጋር በታረቀች የሚለው ቁጭት ላይ ደርሰናል። ይሄ ደግሞ የመጣው ከምንድን ነው? እዚህ ሶሻል ሚዲያ ላይ ያለው ሰው አራርቀው ለዚህ ውጤት ደርሷል ማለት ነው። እናት ፔንፉል የሚሆነው ልክ በቆያችሁ ሰዓት ነው። ሰላም ቤተሰብ እንዴት አላችሁ? በእውነት ቅድም ነበረ ቲክታክ የገባሁትኝና በጣም ነው የደነገጥኩት። በጣም ደንግጠናል በእውነት። እኔ አንዳንዴ ህይወት እንደዚህ ናት፣ ምንም ማድረግ አይቻልም። እውነት ከሆነ ነፍስ ይማር፣ ግን ብትኖር ደስ ይለናል። ሮማን ናት ስትናገር የሰማሁትና ሮማን ላይ በገብታ የሆነች ልጅ ናትኝ ገብታ ጎረቤት ነን በደንብ ነው ማቃት እና የዴዚ እናት መችለታ ነው የዛሬ 3 ቀን ነው የሞተችው ያረፈችው ምናምን ስትል ሰማውኝና ዝም ብዬ እኔ አላመንኩም። ዝም ብዬ ነበር ያለፍኩት ማለት ነው። እና በቃ ብዙ ጊዜ ውሸት ስለሚነገር አብሶ ታዋቂዎችን የታዋቂ ቤተሰቦችን በቃ ከሌ ሞተ የከሌ ቤተሰብ እንደዚህ ሆነ ምናምን የሚሉ ዩቲዩበሮችና ቲክታከሮች ስላሉ እኔ እንደማንኛውም ዝም ብዬ ውሸት ነው ብዬ ነበር ያለፍኩት ማለት ነው። ዝም ብዬ ነበር ያለፍኩትኝና ግን ብዙ ሰዎች እያወሩ ነውና በጣም ታዋቂ ሰዎች አብሶ ሮማን በጣም ነበር የደነገጠችው። ማለት የሮማንን ሪከርድ ደጋግሜ ማየት ማለት ፈልጌ ያገኘሁትኝና ደጋግሜ ሰማሁት። በጣም ነበር የደነገጡት። በጣም ብዙ ሰዎች እያወሩ ነውና እውነት ግን አላሳዘነችም። ውሸት በሆነ ጸጸቱ ራሱ አልታረቁ ከሆነ አሁን በሶሻል ሁሉን ነገር ሶሻል ሚዲያ ላይ እኮ ያሳውቃሉ። እና ምን ብላለች ደግሞ መሰለሽ? በቃ ለዚህ ለ3 ቀን አልመጣም ከ3 ቀን በኋላ እመጣለሁ ምናምን ብላ ስቶሪ ላይ አድርጋለች። እኔ እንጃ ብቻ ያው ጥሩ ሁኔታ ላይ ስላልሆንኩኝ
ለ3 ቀን ከላይቭ ከኦንላይን ማለት አልመጣም አይነት ነገር ነው። ከዛ ፕሮፋይሏን ደግሞ አጥቆራለች። ስለዚህ እውነት ነው ማለት ነው የሚወራው። እውነት ነው መሰለኝ። አዎ እንዴ ፕሮፋይሏን አድርገው ይሄ ምንድነው ስቶሪ ላይ ያደረገችው ምናምን እንትን እያሉ ነው። አሞራውም እንደዛው እኮ። ስለዚህ እውነት ነው። አሞራውን ከ3 ቀን በኋላ እንመለሳለን ብሎ እንደዛ ነገር አድርጓል። እና ወይኔ በጣም ነው የሚያሳዝነው እውነት። አሁን እሷ ልጅነትም አለ ወጣትነቱም አለ። በቃ ምልሽ ያን ያክል እና ደግሞ ያው ገንዘብም ታገኛለች። አንደኛ ዩቱብ አላት። በእርግጥ በዩቱብ ብዙ አትሄድበት አላውቅም፣ ግን ከፍታ የሆነ የተወሰነ ቪዲዮ ለቃለች። በቲክታክ ደግሞ ታውቂያለሽ በጣም ብዙ እንትን ነው ጊፍት ነው የሚሰጣት፣ ብዙ ተከታይ አላት። እና አሁን ምልሽ ምንም ነገር ስለማይቸግራት ያን ያክል ሲጀመር እናቴን ማጣታለሁ ብላም አታስብም። ልጅነቱም አለ ወጣትነቱም አለ። የሶሻል ሚዲያውም ደግሞ ግርግር አለ። ያው ታዋቂ ሲኮን በጣም ከባድ ነው። ያም ሁሉም ስለሚያብጠለጥል ሁሉም በቃ ለቪው ነው፣ ለቲክታክ ለዩቲዩብ ነው የሚጨነቀውና አሁን በዛ በጣም ማርያም ጸጸቱን አትችለውም። አሁን እናቷ ያለቻት ሁሉ ነው በእንትራም በጣም እውነት። በዛ ላይ ልጅ ስትወልድ አብሶ ማርያም ወለደች ማለት ነው። አረ ልጅ በጣም አሁን ልጅ እርጉዝ ናት። ወይኔ እንደው ግን አያርግባት በእውነት። ውሸት በሆነ በጣም ብዙ ሰው ውሸት ነው ይላል ማለት ብዙ ሳይሆን የተወሰነ ሰው ውሸት ነው ይላል። ግን አብዛኛው ሰው ደግሞ ዮኒ ማኛም እያወራ ነበር አሉ። ዮኒ ካወራ በቃ ይሄ ነገር እውነት ነው ብዬ ማመንኩኝ እንጃ። እግዚአብሔር ምስክሬ ነው። እውነት ለመናገር እንዴ ባልሆነ ደስ ይለኛል። ባልሆነ እውነት አንዳንዴ በቃ ልመናዋ እንደዛ በቃ ለሷ ያላት ጭንቀት ምናምን ማንኛውም ወላጅ ማንም ሰው እኮ ልጅ ወደ መጥፎ ቦታ እንኳን ልጁ ማንም ሰው የሚወደው በጎን ያለ ሰው ወደ መጥፎ ቦታ ሲሄድ ይናገራል አይደል እንዴ? በጣም እንኳን እናት ብቻዋን አሳድጋት አስቢ። ሌላ ባል እንኳን አላገባች ሌላ እህት ወንድም እንኳን በእርግጥ በአባቷ ሊኖራት ይችላል፣ ግን ብዙም መቀራረቡ የለም ከወሬዋ ማለት ነው። ማርያም ነው ምንም በአባት ቢሞላት ራሱ ዋናው ቀረቤታ ነው። አዎ በጣም ከባድ ነው፣ ዋናው ቀረቤታ ነው። ግን በጣም ከባድ ነው እውነት ከሆነ እኔ እንጃ። እንኳን እሷ በጣም ብዙ ሰው እንኳን እሷ የተወለደችው ልጅ ቀርቶ አይደለም እውነት በጣም ከባድ ነው። አንዷ ምንድነው ስትል የሰማኋት መጀመሪያ ላይ አለችና እንኳን በቃ እንዴት ነው እውነት ከሆነ በቃ እስከመቼውም ጸጸታው ይወጣልኝ ታለች። ሌላ ሰው እኮ ናት ማርያም። እናት የሆነ ነው ስሜቱን ብዙ የሚረዳው። ማር ኢትዮጵያ ይዛት መጥታ ሙዚቃዋን እንድትሰራ እንድትቀጥል ያደረገቻት። በዛ ላይ ደግሞ መኪና ራሱ ገዝታላታለች ካለ በእርግጥ ምንም ችግር የለውም። እንኳን ለልጇ አይደለም ሰው እኮ ካለው ሌላም ዝም ብሎ ይሰጣል እኮ። ግን እሷ በቃ ታዋቂ ስለሆነች በጣም ብዙ ሰው ስለሚያስቸግራት ምናምን በቃ ታክሲው ምኑ ላለመያዝ መኪና ገዝታ ሰጠቻት። ሲያወሩ ነው የሰማሁት። ግን እሷን ብላለች እናቷ ማለት ነው ቲና። ነጃትማ በጣም ነበር የተናደደችው። ወይኔ ጌታዬ ከአሞራውም ጋር ብዙም አይግባቡም። ታያቸዋለሽ የተሻለ ተቀያለሽ ነጃትን ብዙ ነው ያዘው ስድቦታ ነው አልከታተላትም። ግን አሞራውን ከታተሉ ነው እሱ ነው ብዙ ይከታተላል። ነጃትማ ትናንት በጣም ነው የተናደደችው። አንዳንዴ እኔ እንጃ ስማሙ መንፈስ ቅዱስ። ለማንኛውም ወዶቼ እውነትም ከሆነ ነፍስ ይማር፣ ካልሆነም ደግሞ በጣም ነው ደስ የሚለን ሁላችንም። በጣም እውነት ልጇ ያው ከሷ ፈቃድ ውጭም ብትሆንም አሁን ላይ እርጉዝ ናትኝ ወልዳ ልጇን ታቅፋ ብታያት ምናልባት እኮ ይዛኔ ሊታረቁ ይችላሉ። እስከዛሬ ካልታረቁ ማለት ነው። በርግጥ እናትና ልጅ ስለሆኑ ተላይተው ይላሉ እንዴ በጣም እና ለማንኛውም ውሸት ከሆነ ውሸት ይሁን ያድርገው እያላችሁ ጻፉ። እውነትም ከሆነ ደግሞ ያው የሚባለውን እያላችሁ ማለፍ ነው። ሌላ ምንም ማድረግ አይቻልም። ለሁላችንም ደግሞ ልቦና ይስጠን። እውነት ቤተሰቦቻችንን የምንሰማ ያድርገን። ማንም ወላጅ ልጁን መጥፎ ነገር መጥፎ
ላይ እንዲወድቅበት አይፈልግምና እግዚአብሔር ከእንደዚህ አይነት ነገር ይሰውረን። እውነት ነግበኔ እኮ ነው ማርያም ነው ማርያም። እኔ እንጃ ያዘኝ ያለው እውነት ከሆነ በስመ ነግበኔ ስልሽ አሁን ነገ የኛ ልጆች ምን የወለድም ያልወለድም በእርግጥ የወለደ ስሜቱን በደንብ ያውቀዋል። ግን በጣም ብዙ ደግሞ ኮሜንት ወይኔ ኮሜንት እሰይ የሚሉ አሉ። ዘረኞች ናቸው። ዘረኝነት ሳይሆንም በቃ እሷ ልትለያያቸው ነበረ ይባላል። እሷ አትለያይም ማለት አይሆንሽም። ማንም ሰው እኮ አጠገብ ያለው ሰው ሊጎዳ ከሆነ ወይም ደግሞ ከደስ ካላለው ይናገራል። እንዴ ልጇ እኮ ናት የፈለገችውን ማዛው ግዴታም ነው እንዴ መናገር አይደለም። ሌላስ ነገር ብታደርግ ምን ችግር አለው? ልጇ ናት እኮ ማርያም። ለምን አሞራው እንትን ነበረ ፖለቲከኛ ነበር ታውቂያለሽ። ቪዲዮ ጨረፍታ ይቻላል በፊት ትንሽ እኔ በደንብ ነበር የምከታተለው። በጣም ይናገራል። ትግርኛ ብቻ ነበር የሚያወራው። አሁን እኮ ነው አማርኛ ከነዚህ ታዲያ በዚህ ከሆነ ፍርዷ ነው። እሱ በቃ እንደዚህ ብሔር ውስጥ ስላለ ያበላሽሻል አይሆንም ስላለች ነው ብዙ ሰው የሚጠላት። አሁን እሱ ተቀይር ያለው በቃ እኔ በምንም አያገባኝም ምናምን እያለ ነው። በእርግጥ ከዴዚ ጋር ከሆነ በኋላ ፖለቲካ ሲያወራ ምናምን ሰምቼው አላውቅም። እውነት እንደውም የተቸገሩትን ያግዛል ምናምን ብቻ ጥሩ ሁኔታ ላይ ነው ያለው። በቃ አሁን እሷ የፈራችው ስጋቷ በቃ ወደዛ ውስጥ ልጅ ትገባብኛለች ከወደደችው የሚል አይነት ነውና እንጂ ምን አይደለም። ማንኛውም እናት ደግሞ የምታደርገው ነው እንዴ። አሁን አንዲት ንጹህ የሆነች ልጅ አስቢ እንግዲህ ብዙ ነገር ከሚናገር ሰው ጋር ስትሆን ሁሉ ነገሯን የሚቀየረው። ግን ደስ የሚለው ያው ሁለቱም እንጃ ደስ የሚል ሁኔታ ላይ ናቸው። እግዚአብሔር ይጠብቃቸው። እውነት ወልደው ይሳሙ። ግን ደግሞ ውሸት ያርገው እውነት። አሁን እንጃ ክብድ ወይኔ ጌታ ወይ። እና ለማንኛውም ውዶች ይሄንን ይመስላል። ነጃትን ደግሞ ስትናገሩ የነበራችሁ ወይኔ በቃ እንደዚህ ነው ብለው ሲያወሩ ትላንታውን በግሩፕ ማለት ነው። እሰይ እንኳን ሞተች ልትለያያቸው ነበረ ምናምን የሚል ወይኔ ኮሜንት ብታይ ያሳፍራል እውነት። ዘማሪ ዝም ብሎ ነው በእውነት በጣም ከባድ ነው። እና ወዶቼ ላይክ ሰብስክራይብ እያደረጋችሁ አበረታቱን። ያው አሪፍ ቪዲዮ እንለቃለን ብለን እናስባለን። ብዙ ጊዜ ኮሜንት ላይ ለምን አሪፍ ቪዲዮ አትለቁም ምናምን የምትሉ አላችሁና ያው ስልክ እንለቃለን እኮ ግን በስልካችን ቀርጸ ነው ወደ ዩቲዩብ ስናስተላልፈው ድብዝዝ ስለሚልብን ነው። አይታይም በደንብ አይተሻላ ማርያምን ጭራሽ አይታይም። ጭራሽም አይታይም። ዝም ብለን በቃ ወደዛ ስንንቀሳቀስ እሱም ብዙ አይደለም ብዥ ይላልና ከዛ አንፃር ነው እላችኋለሁ። ለማንኛውም ሰላማችሁ ብዝት ይበልልን። በያላችሁበት ሰላማችሁ ይብዛ፣ እኛም ሰላማችን ይብዛ። ሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ይጠብቃችሁ፣ ሀሳባችሁን ያሳካላችሁ፣ ሀሳባችንን ያሳካልን እና የኔ ወዶች በቃ ወደ ክፍለ ሀገር እንሄዳለን እያልን ነበረ። ዛሬ ልንጓዝ ነው። አሁን ከሌሊቱ ስንት ሰዓት ነው? 9 ሰዓት ከሌሊቱ 9 ሰዓት ሆኗል። እዛ 10 ሰዓት መገኘት አለብን። ልንወጣ ነው እላችኋለሁ። ያው ስንሄድ ማለት ነው ዋይፋይ የሚሰራ ከሆነ ላይ እንገባለን። ነው ሙዚቃ ምናምን ካልተከፈተ ኧረ ሁሉም ይተኛል በስልኩ ውስጥ። ያው የሚከፍት አለ ግን በኤርፎን ምናምን ነው ራሱ እንትኑ ባሱ ሹፌሩ ካልከፈተው ባልከፈተ እና ግን ቢከፈትም ከተከፈተ ያለ ድምጽ እለቅላችኋለሁ ማለት ነው። ከተከፈተ ደግሞ አይደለም ካልተከፈተ ያለ በድምጽ ከተከፈተ ደግሞ ያው ያለ ድምጽ እንቀዳውና ራሳችን እያወራን ምናምን እንለቀዋለን ብዬ አስባለሁ። እና ይሄን ይመስላል። መልካም አዳር ይሆንላችሁ። የሚተኛ እኮ ይኖራል።
በሌላ ሀገር ያለው የሚነሳ ይኖራል። አሜሪካ ያሉት ይሰራሉ። ለምሳሌ ያው በእኛ በኢትዮጵያ ጨለማ ሲሆን ሌሊት ሲሆን በዛ ቀን የሚሆንበት ብዙ ሀገር አለ አይደለ? አሜሪካ ይመስለኛል እርግጠኛ ባልሆንም ነው እንጂ በእነሱ አሁን ከቀኑ 9 ሰዓት ነው አይደል? ሰዓት መሰለኝ ከኢትዮጵያ ጋር ልዩነቱ ወይ 10 ሰዓት ይመስል ነገሩ ጀርመን መሰለኝ። ጀርመን አሁን በኢትዮጵያ 2 ሰዓት ሲሆን እንኳን እሱ አረብ ሀገር ራሱ ይለያያል እኮ 3 ሰዓት 4 ሰዓት የ2 ሰዓት አንዳንዱ ሀገር ላይ የኛ ሀገር ላይ የ2 ሰዓት የ3 ሰዓት ልዩነት ምናምን ነው በብዛት ያለው። አዎ ለምሳሌ አውስትራሊያ ግን ያው ሰውን ጠይቄ ስለነበረ በእኛ ሙሉ ቀን ሲሆን በእነሱ ሌሊት ነው የሚሆነው ማለት ነው። አሁን በእነሱ ስራ ስንጀምር እነሱ የሚያርፉበት ወደ ክፍላቸው የሚገቡበት ወደ ቤታቸው የሚገቡበት ማለት ነው። ያው ልክ እኛ ጠዋት 12 ሰዓት ስንነሳ ልክ እንደዛ ነው። አሁን አሜሪካ ምናምን ግን ይመስለኛል የሰዓት ልዩነት ነው እንጂ የሰዓት አይደለም። ቢያንስ የ4 ሰዓት ምናምን አይመስልም አይደለም የሰዓት አይደለም ማለት ነው። በእነሱ አሁን ቀን ነው ሊመሽ ኧረ አይደለም ማታ ነው እኮ ከቀኑ 9 ሰዓት አካባቢ እንዴ እንከራከር ምን ችግር አለ? ኮሜንት ላይ ይጽፉልናል። ማርያም እንደዛ ነው። እኔ ራሱ ማለት ነው ሌሊት ላይቭ ስገባ በእውነት በጣም ብዙ ላይቭ ላይ ይገባሉ። ወይኔ ኧረ ወይኔ ቹኮ ነው ጉድ ፈላ። እንዴት ነው የምንወጣው? እንደውላቸው በቃ እነ ዳንኤል አሁን እና መልካም ቀን ይሁንላችሁ። ማርያምን እንዴት ነው የምንወጣው አሁን? ጌታ ሆይ በጣም ተነሽ ውዴ፣ ተነስ በቃ ተነሽ። 9 ሰዓት ሆነ በቃ። አሁን እችን ፍራሽቱ ምናምን ጠቅልል እናደርግና በቃ እናቆማ። ምኑ ጋር ነው የምንቀመጠው? እስከዛ በቃ ይሄ መስሎ ይቆልፋል። ችግር የለውም።